ታመልጡ ነበር አይደል? እኔ ምንድነው ምንም በማያገባኝ ነገር ዝም ብላችሁ አሰቃያችሁኝ እኮ። አረፍቱኝና ልጣስ በቃ። ምንድነው እሱ የምንለፈልፈው? ቆይ እኔ ሳሚ ብረቱ ነኝ ምናምን ትል የለ እንዴ? የታለ ብረትነት? ወንድነት የታለ? እንዲማ አትልፈስፈስ፣ ቆፍጠን እንበል እንጂ ወንድ አይደለ እንዴ? ደግሞ ገንዘብ መከፈል ለዚህ ነው እንዴ? ስለ አንቺ ምንም አያገባኝም። እሺ ከሆነ በኋላ ሲጀምር መከፊኝ ገንዘብ ራሱ ጠንቀር ብሎ ሊቀር ይችላል። እሺ ለሳምንት ያክል እዛ ጨለማ ቤት ውስጥ ሰቃይ የነበረው ሳይንስ ድጋሚ ሌላ ሴራ። አሁን ሌላ ነገር ውስጥ መግባት ካልፈለሽ ከዚህ ቤት ቀጥ ብለሽ ውጪ። ምን እንዴ? ታማኝ ምን ሆነሃል? የትም ልሄድ ነው የምትፈልገው? ቆይ አልገባኝም። በሰጎለት እንዴድልን የፈለከው? እሱ ያንቺ ፋንታ። የትም ሂጂ የትም፣ እኔ ምንም አይመለከተኝም። ይኸውልሽ ከኔ ጋር መኖር ትጀምሪያለሽ፣ እኔ ቤት ትመጫለሽ። እንዴ ሳንታ ምን እያልሽ ነው ያለሽው? እያልሽ ያለሽው ነገር ግን ታውቆሻል? አንድ ቀን እንኳን የማታውቂያትን ሴትዮ እንዴት ነው ቤትሽ የምታስገቢያት? ደግሞ እዚህ ቤት እየተፈጠረ ያለው ነገር በሙሉ ታውቂያለሽ። ዝም በይ፣ አንቺን ምንም አያገባሽም። እኔ እኮ ታላቅ እህትሽ ነኝ። ለምንድን ነው ነፃነት የምትጋፊ? ዞራ ነይ እንሂድ። ከዚህ በኋላ እኔ ቤት እንደፈለግሽ መቆየት ትችያለሽ። ማንም ምንም አይናገርሽም። እሺ እሺ፣ በጣም አመሰግናለሁ። ችግር የለውም። ነይ እንኳን ደህና መጣሽ ዞራዬ። እንግዲህ ነይ ግቢ፣ ነይ ቁጭ በይ፣ ነይ። ከዚህ በኋላ ይኸውልሽ ይሄ ቤት ያንቺ ቤት ነው። እሺ ማንም መጥቶ የሚያስጨንቅሽ ሰው የለም። ለምን እንዴት ምናምን እያልሽ አትጨነቂም። እሺ እንግዲህ እዚህ ቤት ውስጥ እንደ ንግስት ሆነሽ ትኖሪያለሽ። አመሰግናለሁ ሳንታ። እውነት በጣም እኮ ነው ግርም ያለኝ። እስካሁን ድረስ እያመንኩ አይደለም። የእውነት ዞራዬ የዋህነትሽን ጥሩነትሽን ባለማወቄ ለበደልኩሽ ነገር በጠቅላላ ይቅርበኝ። ወይ ሳንታዬ፣ እንዴት ነው ይቅርም አልልሽ? ምን ሆነሻል እንዴ? በዚህ በጨነቀኝ በጠበበኝ ሰዓት እንደዚህ ጥላ ከለላ መከታ ሆነሽ እንዴት ነው አንቺን ይቅር ማለት የማልችለው? እንደውም እኔ ነኝ ይቅርታ ማለት ያለብኝ። እባክሽን ይቅር በይ። ውይ እውነትሽን ነው። እኔ እኮ ሰው ሁልጊዜ ይረዳኛል፣ እሱት ግን ሁልጊዜ ትነዘንዘኛለች። አይዞሽ ሳንታዬ፣ አሁን እኔ ከአንቺ ጋር ነኝ። እርስ በርስ እንተጋገዛለን፣ እንጠቃቀማለን። እሺ ምንም ነገር አታስቢ። ደግሞ እውነቴን ነው የምልሽ፣ የዋልሽልኝን ውለታ መቼም ቢሆን አልረሳውም። እሱን ተይው። ይልቅ ቅድም አብሮሽ የነበረው ልጅ ስሙ ማን ነበር ያልሽኝ? ሳሚ። ወይኔ ሲያምር! ሳሚ እንዴ? ሳሚማ የቅርብ ዘመዴ ጓደኛዬ ሁላ ነው። እውነትሽን እኮ ነው አንቺ። እንደውም ስም ብዬ ሳስበው ከአንቺ ጋር የምትመጣጠኑ የምትዋሃዱ ሁላ ነው የሚመስለኝ። እውነትሽን ነው ዞራዬ። የእውነት አንቺን ግን ፈጣሪ ነው የጣለልኝ። በጣም ነው የማመሰግነው። እሺ ምንም አታስቢ። በቃ ስልኩን አሁን ሰጥሻለሁ። እሺ እባክሽን መጀመሪያ ይሄን ውሃ ጠጪና ተረጋጊ። በዚህ ፍጥነት መበሳጨት ምንም አያደርግልሽ። ቆይ እንዴት አልበሳጭም? በጣም እኮ ነው የምታናድደው። ዞራ ማለት እኮ ሴጣን የተረገመች ሴት ናት። አንድ ቀን እንኳን አይታት የማታውቅ ሴት እንዴት ቤቷ ድረስ ይዛት ትሄዳለች? ኧረ ይሄ ሊሆን አይችልም። ሲጀመር አውቃለሁ፣ ይገባኛል። ግን እህትሽ ሳንታ ነገሮችን አስተውላ የምታደርግ አይነት ሴት አለች። በቃ ነገሮችን ዝም ብላ በግምት የምታደርግ አይነት ሴት ናት። እንዴ እስከ መቼ ነው የማታስተውለው?
እስከ መቼስ ነው እንደ ህፃን ልጅ እንደዚህ የሆነች የምትቀጥለው? አሁን እኮ ትልቅ ሰው ናት፣ እድሜዋም ሄዷል። ማስተዋል ማገናዘብ የሚባል ነገር አለ። ዛሬ ያስገባችው እባብ ነገ ምን እንደሚያደርጋት አይታወቅም። ይገባኛል እሱቲ። ከዛ ጨለማ ክፍል ያወጣሽ ያንቺ መጨነቅና መረበሽ እኮ ትክክል፣ ግን አሁን ሳንታን ለማውጣት እኔና አንቺ መመካከር አለብን። እኔ እንጃ ታማኝ፣ እኔ ልቤ በጣም ፈርቷል። ሳንታ በጣም የዋህ ልጅና ቀዥቃዣ ናት። ማንኛውም ሰው የሚያጠቃት ልጅ ናት። ዞራ ደግሞ ይህንን አጋጣሚ ተጠቅማ እኛን ለመጉዳት ትመጣለች። ይኸውልሽ እሱትዬ፣ እኔ እስካሁን ማንም ሰው እንዲጎዳኝ አልፈቅድም። ከዚህ በኋላ አብረን መፍትሄ እንፈልጋለን። ታረጋጊሽ እናት። ዞራዬ፣ እኔ እኮ ብታይ ታማኝና ስዊት ስላንቺ ክፉ ነገር ሲያወሩ አምኛቸው ነበር። እኔ ማለቴ ጨዋ ናት፣ ምንም አታረግም፣ አትማግጥም ብዬ በጣም ለእህቴ ስከራከር ነበር። ለካ እሷ እነሱ ለካ በላይሽ ላይ ሌላ ስራ እየሰሩ ነበር። ምን እየሰሩ ነበር? ይኸውልሽ በአይኔ በብረቱ። ምንድን ነው በአይንሽ ያየሽው? ሶፋ ላይ ሲሳሳሙ አየኋቸው። ዞራ ደነገጥሽ አይደል? እኔ ራሱ ብታይ እንዴት እንደተጸየፍኳቸው። ወይኔ ሳንታዬ፣ እኔም እኮ በጣም ተደፍሬያለሁ፣ ተንቄያለሁ። አንቺ በገዛ ቤቴ ነው ያየሻቸው አይደል? እኔ ደግሞ በገዛ አልጋዬ ላይ መርፌና ክር ሆነው ነው ያየኋቸው። ከማየቴም በላይ ደግሞ እኔን ዝም ሊያሰኙኝ፣ እኔን እንዳልናገር ሊያደርጉኝ፣ እኔን ሊገሉኝ ያስፈራሩኛል። አየሻ፣ እኔን እንደ ኃጢአተኛ ያዩኛል። ቆይ እዚህ ጋር ተበዳይ ማን ነው? እኔ ነኝ አይደል? ግን የምፈራው የምሰቃየው ከገዛ ቤት የተባረርኩት እኔ ነኝ። ፍጹም እንዲህ መሆን ግን አልነበረበትም ነበር። ምን? በገዛ አልጋሽ ላይ? ወይ ታማኝ፣ ወይ ስዊት፣ እንዴት በአንቺ ላይ እንደዚህ አይነት አስነዋሪ ነገር ያደርጋሉ? አየሽ አይደል? አሁን የት ሄዳሉ? ቆይ ማንስ ያምነኛል? አይዞሽ እሺ ዞራዬ፣ ከዚህ በኋላ እኔ ያለሁልሽ። እኔ በህይወት እያለሁ የትኛዋም ሴት ስትበደልና ግፍ ሲሰራባት ዝም ብዬ ማየት አልችልም። እኔ እያለሁልሽ ምንም አትሆኝም። እሺ ደግሞ የምትፈልጊውንም በቀል ቢሆን አብረን በነፃነት እንበቀላለን። እሺ እዚህ ቤት እንደፈለግሽ በነፃነት መኖር ትችያለሽ። እኔ እህትሽ ነኝ። እሺ እንደ እህትሽ ነኝ። ችግር የለውም። እሺ አመሰግናለሁ ሳንታዬ። ችግር የለውም። እንዴ አንተ ማን እንድትቀመጥ ፈቀደልኝ? ና አሁን ተነስ እንውጣ። ኧረ አለቃ አትቀየር እንጂ አሁን አታባረኝ። ማለት የሆነ በቃ አላ ትንሽ ስማኝ። ምን ለመሆን ነው ማቆይ? ሲቀጥል ደግሞ አንተ ማን? ከዛች እባብ የሆነ ሴት ጋር ሆነ እንዴት ነው ቤቴ ሊያቆይ የማይችል? ናውጣ። እውነት ለመናገር እኔ ተራ ሜዳ ላይ መኖር ሰው ነኝ። ይገርማል። እስካሁን ድረስ ኖር የነበረው በቃ ማለት በቅፈላና ሜዳ ላይ በላቦሮነት ምናምን ነገር ነው። ዝም በል አንተ እኮ ለገንዘብ ብለህ ከዞራ ጋር ተስማምተህ እኔ ጋር የሆነ ነገር ልታደርግ ነበር። ሲጀምር መልከ ጥፍነት የሆነ ነገር ያስታውቃል። ያው ማንነቴንማ ዞራ ራሷ ነች ለራሷ ጥቅም የተጠቀመችብኝ። ያው ራቤና ጥማቴን ተጠቅማ ነው እንደዚህ አይነት ነገር ውስጥ ያስገባችኝ። ፍሬንድ በእናትሽ በቃ ይቅርታ ልባክሽ። አረ ምን እየሆንክ ነው? ተነሳ እንጂ እንዴ! ምን ሆነህ ነው? ተነስ። ታማኝ፣ አንድ ጊዜ ብቻ ያላወራል። ተነሳ፣ ወደ መኝታ ክፍል እንግባ። ታማኝ፣ እባክህን ሰው እንርዳው። ምን? አንቺ ያምሻል እንዴ? የዚህ ሰውዬ እኮ ማንነቱን አናውቀውም እንዴ? ከዞራ ጋር ሆኖ እኮ እኔን ለማጥፋት ሲያስብ የነበረ ሰው ነው።
ምን አይነት ወሬ ነው የምታወሪው? እኔ እኮ በህይወት አልኖርም ነበር። እሱ ልክ ነህ፣ ይገባኛል። ግን ደግሞ እስኪ ተመልከተው፣ እያለቀሰ ነበር እኮ ሲለምንክ የነበረው። በቃ ይሄ ልጅ ወደ በፊት ህይወት መመለስ አይፈልግም። ያ የጎዳና ህይወት ሰልችቶታል። በቃ እባክህ እንመልሰው። እንዴ እግር ላይ እንኳን ወርቆ ነበር እኮ ሲለምንክ የነበረው። እባክህ ታማኝ እሺ በለኝና ከኛ ጋር እዚህ ይኑር። ስዊት፣ እኔ ጨካኝ ሰው አይደለሁ። ልቤን የሰጠኋት ያመንኳት ሴት ነው የከዳች፣ ለዛው ከምወደው ጓደኛዬ ጋር። እኔ ከዚህ በኋላ ሰው አለ ለሳምንት እኮ ነው ጨለማ ክፍል ውስጥ ያስቀምጡኝ። በአንተ የደረሰው በደል እኔም ገብቼ አንተ አይቻለሁ። ግን ደግሞ ሁሉም ሰው ጨካኝ ነውና ይሄም ሰው ጨካኝ ነው ማለት አይደለም። እስኪ ቀርበን እንየውና የሚሆነው እናደርጋለን። እሺ ምንድን ነው ማረጋገጫሽ ስዊት? እባክህ ታማኝ ለእኔ ስትል ይሄ ሰውዬ ከኛ ጋር ይቆይ። ከዛ በቃ እኛ ክትትል እናደርግለት። የማየውን ባህሪ ካየንበት እናስወጣዋለን። ምን ችግር አለው? ኧረ ተይ ኧረ ተይ ዞራዬ፣ ጭንቅላችን አታሳምኚ። እሺ በቃ ሳንታዬ በጣም አመሰግናለሁ። ግን እሺ እኔን ጥሎ ከስዊት ጋር መሆኑ ግን እውነቴን ነው የምልሽ ልቤን በጣም ነው ያደማው። እሱን ተይው እባክሽ፣ በጣም ባለጌ ሰው ነው። እውነትሽን ነው። እኔ ግን አሁንም በጣም ይጨንቀኛል። እኔ ነኝ እስኪ እድሜ ብሄድ እራሱ ተስፋ ቆርጫለሁ። አልቆረጠልሽም፣ ግን እኔ ወንድ ብሄድ ወንድ ይተካል። እሺ ዋናው ያህ ቅድም ያየ ነው ሳሚ ብቻ አይኖር። እሺ ምነው ሳሚን ወደድሽው እንዴ? ውይ ሲያምር እሱማ። ታማኝ እባክሽ ጠንቀር ብሎ ይቅር። ነይ በእናትሽ ልቀፍሽ ነይ። አይዞሽ ዞራዬ፣ ከዚህ በኋላ ነው ያለሁልሽ። እሺ ሳንታዬ አመሰግናለሁ። ደግሞ በጣም አምንሻለሁ። እሺ ችግር የለውም እንዳይትሽኝ በቃ። እዚሁ መቅረት አለብኝ። ይህንን እድል ደግሜ ያላገኘው። ታማኝ መሞቻ ደርሷል። ልገልን የመጣሁት ህይወቴን አበላሽታታል። በፍጹም ዝም አልልም ነው የምልህ። አንተ ብትረሳኝ ምን ያረሳው ነው? እባክህ ታማኝ። አልችልም በእናትሽ። ግን እኮ ያሳዝናል። ስዊት፣ በገዛ እጄ ቤቴ ውስጥ ችግር አላስገባም። በእኔ ዋስ በቃ እሺ በለኝ። በአንቺ ዋስ? አዎ በቃ ለሚፈጠረው ነገር በሙሉ እኔ ኃላፊነት ወስዳለሁ። የነገሩን ጥልቀት አታውቂውም። ባላውቀውም እኮ ሁኔታው ግልጽ ነው። ምን ማለት ነው እንዴ? ምን ማለት ነው? ወንድ ልጅ እኮ ባይቸግረው ክብሩን አይጥልም እንዴ? ሰው እግር ስርም ወድቆ አያለቅስም። አንቺ ገና የሰው ክፋት አልገባሽም። እሺ ምርጫ ስጠኝ። የምን ምርጫ? ሰራተኛ ሆኜ እንድቀጥል ከፈለግ እሺ በለኝ። ካልሆነስ? እዚህ አልቆይም፣ ሌላ ቦታ እቀጠራለሁ። ስዊት፣ ምን የቀለድሽ ነው እንዴ? ይሄ ድማ አታደርጊው። አደርገዋለሁ። አንድ ቅድመ ሁኔታ አለ። ምን? ከዚህ በኋላ ሰራተኛ መሆን የለብሽ። ለምን? እንደ ፍቅረኛ አብሬሽን ለመኖር የምትስማሚ ከሆነሽ በአንቺ ሀሳብ እስማማለሁ። ካልሆነ ግን ያንን ሌባ እዚህ ቤት አላስገባውም። እሺ ተስማምቻለሁ።
ሳሚ ያልከንን ሁሉ ነገር እውነት አድርገን ተቀብለነዋል። እግዚአብሔር ያክብርሽ። ስለዚህ ከዚህ በኋላ እዚህ እንድትኖር ተስማምተናል። የምር የመጨረሻ የሚገርም ውለታ ነው ያላችሁልኝ። ግን ደግሞ አንድ ነገር ወቅ። ምን እህቴ? ልታጭበረበን ወይ ደግሞ መጥፎ ነገር ካሰብክ። አረ በፍጹም ወፍ እሱ የተናገረችውን በደንብ ስማ እሺ። አለቃ አማነኝ፣ ይሄ የመጀመሪያና የመጨረሻ እድል። አረ እኔ በፍጹም ማለት ምንም መጥፎ ነገር አላስብም። ለማንኛውም እናያለን። በእውነት እኔ እናንተ ባሪያ ነኝ። እንዴ ምን እየሆንክ ነው? አረ ተነሳ፣ ችግር የለውም። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ችግር የለውም። እህቴ አቤት። በጣም ነው የማመሰግንሽ። ለምን? ያው አንቺ እኮ በጣም ጥሩ ሴት ነሽ። ምንም አይደለም። ያው ያደረግሽልኝ ነገር በጣም ትልቅ ነገር ነው። ግን ይኸውልህ አደራ እንዳታሳፍረኝ እሺ? አረ በፍጹም። እኔ ወንድ ልጅ ሲያለቅስ መጨከን ከብዶኝ ገባኝ። እኔ ነኝ ዋስ ሆናለሁ ብዬ እዚህ ቤት እንድትኖር ያደረግኩክ። የምር በጣም ባለውለታዬ ነሽ። ታማኝ የራሴ በሚላቸው ሰዎች ነው የተጎዳው። ለዛም ነው ሰው ማያምን። ማ አለቃው? አዎ ለዛ ነው አሁን ሰው ማመን የከበደው። አረ ምንም ጣጣ የለውም ሲቱካ። እሺ አብሽር፣ ትኮሪብኛለሽ ነው የምልሽ። እንዲኮንክ ደግሞ ደስ ይለኛል። ደግሞ እዚህ የምቆየው ያው ለትንሽ ጊዜ ብቻ ነው። እሺ የራስን ስራ እስክታገኝ? አዎ በቃ ያው ቋሚ ስራ ይዤ ምናምን ቤት እስክከራይ ብቻ ነው። አይ ጥሩ ነው። ጎሽ እዚህ ደግሞ ምን ታደርጊያለሽ? ለምን መጣሽ? ሳንታ ላወራሽ እፈልጋለሁ። አንዴ በዞራ ፊት ንገሪኝ። አይ ይሄ የግል ወሬ ነው። ቅሌትሽ እንደሆነ ሁሉም ነገር ነግሬያታለሁ። ስለዚህ በዞራዬ ፊት ንገሪኝ። ሳንታ ስርዓትሽን ይዘሽ ብቻሽን እናውራ። አልፈልግም። ምን ማለት ነው አልፈልግም? ዞራዬ ማለት አሁን እህቴ ናት። ከእሷ የምደብቀው ምንም ነገር የለኝም። ይኸውልሽ ሳንታ ስሚኝ፣ እኔ በህይወት እያለሁ መቼም ከዚህ ሴጣን ጋር ትኖሪ። ሰማሽ? አንቺ አይደለሽ የምትወስኝልኝ። እቺ ሴት አደገኛ ናት እያልኩሽ ነው። ቆይ ልጅቷ ደግሞ ምን ታርግሽ? ከኔ በተሻለ ቺን አረመኔ ነው የምታምኘው። ባሏን ነጠቅሻት፣ ዝም አለችሽ። እኔ ነኝ የነጠቅኳት? ግዴታ መሞት አለባት እንዴ? ትሰሚኛለሽ? አሁን ከዚህ ቤት ቀጥ ብለሽ ውጭ። አቤት ማን ነው አንቺን አስወጪ ያደረግሽ? መጀመሪያ እንዴ እውነቷን ነው። አዎ አንቺ ማን አስወጪ ያደረግሽ? ምን አለቃ? አረ ምን እየደገስክ ነው? ዝም ብለህ እዚህ ቤት የገባኸው የሆነ ተንኮል አስበህ ከሆነ ማለት ነው ህይወትን የሚጠፋው። አለቃ እኔ ምንም አላሰብኩም፣ በእውነት ምንም አላሰብኩኝ። ምንም የማውቀው ነገር የለም። የሰማኸኝ? የሆነ ተንኮል አስበህ ከሆነ ማለት ነው ነፍስህን ነው የማውጣው። በተለይ የስዊትን የዋህነት ተጠቅመህ የሆነ ነገር ለማድረግ ብትሞክር እኔ ላይ አድርግ። ኧረ አለቃ እንደዛ አይደለም። እኔ ሲጀምር እየሰማኸኝ ነው ወይ? አዎ ተንበርክክ ይቅርታ የጠየቅኩህ እኮ ጎዳና ላለመውደቅና ሜዳ ላይ ላለመባከን ነው። ከዚህ በኋላ ለማንም ሰው የሚሆን ትዕግስት የለኝም። እሺ አለቃ፣ ያው ዞራም ቢሆን እኮ ለራሷ ነው የተጠቀመችብኝ። የተሰጠን እድል በአግባቡ የምትጠቀም ከሆነ ካልሆነ ግን ያበቃቃልሃል።
ሰሚያለሽ? ከዚህ በኋላ እሷ እንዳትናገሪያት። ቆይ አንቺ ማን በዚህ ቤት አዛዥ ያደረገሽ? ሳንታ ለዚች ምንነቷን እንኳን ለማታውቂ ሴት ለዚች ጨካኝና አረመኔ እኔን እህትሽን ከዳሽ? አዎ ከእንዳንቺ አይነቱ ባለጌና በሰው ህይወት ውስጥ ከምትገባ እህት እሷ ትሻለኛለች። እሺ በጣም ጥሩ። ከእንግዲህ ህይወት ዘመንሽን እያለቀሻት ትኖሪያታለሽ። እቺ ሴት ወዴት እንደምትከትሽ አታውቂም። ገደል ውስጥ ነው የምትጨምርሽ። እባክሽ ሳንታ እኔ የምልሽን ብቻ ስሚ። ሳንታዬ እውነት እኔ እኮ ምንም አላደረኩም። ምንም ያደረኩት ነገር የለም። አትመኛት። እች እኮ ማለት ባሏን ያሰቃየች ለባሏ ያልተመለሰ ሴት ናት። ቆይ እንዴ ለአንቺ እንዴት ነው ልትመለስልሽ የምትችለው? አስጨነቀችኝ። ጊዜ የለኝም። ታማኝ እያንዳንዱን እንቅስቃሴን መከታተል ሳይጀምር በአጭር ጊዜ ውስጥ እዚህ ቤት ውስጥ ያሉትን የራሱን ሚስጥሮች የሚፈልጋቸውን ወሳኝ የሚላቸውን ፋይሎች በሙሉና በፍጥነት ማግኘት አለብኝ። እነዚያ ሰነዶች አንዴ እጄ ላይ ካስገባቸው በኋላ ግን እሱን የእኔ ምርኮኛ ነው ማረገው። ሙሉ በሙሉ በቁጥጥር ስራ ሆነዋለሁ። እንደፈለግኩ እጫወትበታለሁ። የት ነው ያስቀመጠው? ኧረ የት ሊወስዳችሁ ይችላል? በፍጹም የትም ሊወስዳችሁ አይችልም። የግዴታ እዚሁ ቤት ውስጥ መሆን አለባቸው። እኔና ህይወቴን ያበላሸው ያንን የድሮ ነገርማ ማግኘት ካልቻልኩ የመጣሁበት ዓላማ ሁሉ ከንቱ ነው የሚሆንብኝ። ምን አይነት ጣጣ ነው! እርግማን ምንም የለም እኮ ሁሉም ነገር የደበቃቸው ያንን ሁሉ ኧረ እንደዚህ ብልጥ ሆኗል ማለት ነው። ሳንታ እኔ በቃ ከዚህ መሄድ አለብኝ። በእኔ ምክንያት ከእህትሽ ጋር ተጣላችሁ፣ ይኸው ተቆራረጣችሁ። እኔ በዚህ የተነሳ እውነቴን ነው የምልሽ ምንም እንቅልፍ ሊወስደኝ አልችልም። በጣም እየጸጸተኝና እየቆጨኝ ያለው። ስለዚህ ግድ እኔ ከዚህ መሄድ አለብኝ። ምን ማለት ነው መውጣት? በፍጹም አይሆንም። በዚህ ሰዓት በባዶ እጅሽ የትም አትሄጂም። ይህን ቤት እንደ ቤትሽ አላየሽውም ማለት ነው። እባክሽን ተረጂኝ ሳንታ፣ የግድ እኔ ከዚህ መሄድ አለብኝ። እውነት እኔ አንቺ ለሸክም መሆን አልፈልግም። እኔ ካስፈለግም ጎዳናም ቢሆን ወድቄ መኖር እችላለሁ። ሴር ያመጣብኝ ምን አደርጋለሁ? አንቺ እኮ ምንም ጥፋት የለብሽም ዞራ። ለምንድን ነው ሜዳ ላይ የምትወድቂው? ደሞስ በባዶ እጅሽ የት ነው የምትሄጂው? ተይኝ እስኪ። እኔማ እድሌ መጥፎ ነውብኝ ነው እንጂ እኔማ ትዳር አለኝ የተሳካ ህይወት አለኝ ብዬ ነው። ግን ምን ያደርጋል ፈጣሪ ለኔ ያላደለልኝ እንጂ። አይዞሽ አታልቅሽ፣ ነገሮቹ ሊስተካከላሉ። እሺ
ህይወቴን እያየሽው የገዛ ባሌ ራሱ ማግጦብኝ ሲጨርስ እኔን ሊገሉኝ ያሳድደኛል። ይኸው በስተመጨረሻም ባዶ እጄን ያስወጣኝ። ይኸው ጎዳና ላይ ባዶ እጄን ልኖር ነው። በፍጹም እንዴ! እንደዚያ ይሰማሽ ዞራ፣ እንደዚህ አትሁኝ። እኔ ከአንቺ ጋር ነኝ እህቴ። እሱ ቤት እኮ እኔን በጣም ነው የጠላችኝ። አሁን ድጋሚ መታ እንደተጠቀኝ በጣም ነው የምፈራው። ለነፍሴ እየሰጋው ነው። እሷን አታንሻት ባለጌ፣ የሰው ስሜት ማታውቅ። ስሟን ማንሳት አልፈልግም። ደግሞ እሷ ብጠላሽ ምን ያለውልሽ? እሺ እውነት ሳንታ በጣም አመሰግናለሁ። ውለታሽ እንዴት መክፈል እንዳለብኝ አላውቅም። ከልቤ በጣም አመሰግናለሁ። ኧረ ምንም ውለታ የለውም። ምን ሆነሽ ነው ዞራዬ? ነይ ነይ፣ አሁን ነይ ነይ፣ ቁጭ በይ። አይዞሽ፣ አርፈሽ ቁጭ በይና እረፍት አድርጊ። እሺ እኔ እያለሁ ምንም አትሆኝ። እሺ አመሰግናለሁ። ዝም በይ። ድምፅ እንዳታሰሚ። አሁን ለምጠይቅሽ እያንዳንዱ ጥያቄ አንድ ምላሽ ብቻ ነው የምፈልገው። ግን ሳሚ ትሰሚኛለሽ? ታማኝነት ዶክመንቶች የሚያስቀምጥበትን የካዝና ቁልፍ ነው የሚያደርገው። እውነት ምንም አላውቅም። ስለሱ ካዝና ቁልፍ ምንም የማውቀው ነገር የለም። እንደዛ ነው። ትሰሚኛለሽ? ይኸውልሽ እውነቱን የምትናገሪ ከሆነና ይህንን አይንሽን እንዳላፈርጥልሽ የምትፈሪ ከሆነ እውነቱን የምትናገር ይሻልሻል። ትሰሚኛለሽ? ይኸውልሽ ስለ ታማኝ እያንዳንዱን እውነት አንቺ ብቻ ነሽ የምታውቂው። እኔ የፈለግከውን እነግርሃለሁ። ካዝና የት እንዳለ ማለቴ ቁልፉ የት እንዳለ አውቃለሁ፣ እነግርሃለሁ።